ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያ ቤተሰቦች እንደምን ቆይታችኋል? አዳዲስ መረጃዎችን ወደ እናንተ የምንደርስበት ሳሌ ነው የምንገኘው። በሰሜኑ ጦርነትና አሁንም በአማራ ክልል በአንዳንድ አካባቢዎች በቀጠለ የሰላም እጦት ምክንያት የትምህርት ስርዓቱ ጫና ውስጥ ወድቋል ተባለ። የትግራይ ነጻነት ፓርቲ ለፕሪቶሪያው ስምምነት መጓተት ህወሓትንና የፌዴራል መንግስትን ከሰሰ። የጦርነት ስጋት ማንዣበቡንም አስጠነቀቀ። ኢትዮጵያና ሶማሊላንድ በቅርቡ አዲስ ስምምነት ሊፈራረሙ መሆኑ ተገለጸ። የቮይስ ኦፍ ኢትዮጵያን ቤተሰቦች እነዚህን መረጃዎች አሁን በዝርዝር የምንመለከተው ይሆናል። አብራችሁ እንድትቆዩ በአክብሮት እየጋበዝናችሁ ሰብስክራይብ ማድረጋችሁንም እናስታውሳችኋለን። ኢትዮጵያና ሶማሊላንድ በቅርቡ አዲስ ስምምነት ሊፈራረሙ መሆኑ ተገለጸ። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ከኢትዮጵያ መንግስት ስምምነት ለመፈራረም በንግግር ላይ እንደሚገኙ አስታወቁ። ከሶማሊያው ተገንጣይ የሆነችውና በቅርቡ በአወዛጋቢ ሁኔታ ከእስራኤል መንግስት የሉዓላዊ አጋርነት እውቅና የተሰጣት ሶማሊላንድ ከሌሎች ሀገሮች ጋር የጠነከረ ግንኙነት መመስረት የሚያስችል ሰላማዊና ዲሞክራሲያዊ የፖለቲካ ልምድ እንዳላት የሀገሪቱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ሰሞኑን ከሲኤንኤን አረበኛ ቻናል ጋር ባደረጉት ቃለ ምልልስ ተናግረዋል። ሶማሊላንድ ባላት የቀይ ባህር ዳርቻ አማካኝነት ለሰላማዊና አስተማማኝ የንግድ ሂደት ትኩረት ሰጥታ ትሰራለች ያሉት ፕሬዝዳንቱ በዚህ የቀይ ባህር ኮሪደር ላይ በጋራ ለመስራት ከሀገሮች ጋር የተጀመሩ ጥረቶች ይኖሩ እንደሆነ ተጠይቀው ከኢትዮጵያ መንግስት ጋር በቅርቡ የሚፈረም ስምምነት እንደሚኖርም አያይዘው ገልጸዋል። ከኢትዮጵያ ጋር እየተደረገ ያለው ውይይት እየተጠናቀቀ በመሆኑ በቅርብ ጊዜ ውስጥ ስምምነት እንደሚፈራረሙ አያይዘው ገልጸዋል። የሶማሊላንድ የፋይናንስ ዘርፍን በተመለከተ ሲያብራሩ ከዓለም ጋር የማስተሳሰር ስራ እየተሰራ መሆኑን በመግለጽ ገንዘብ አስተላላፊዎች ስራ መጀመራቸውን እንዲሁም ዓለም አቀፍ ባንኮችና የኢንሹራንስ ኩባንያዎች ጋር ድርድር መጀመሩንም አያይዘው ተናግረዋል። ፕሬዝዳንቱ እርግጠኛ እንዲሆኑ ያደረጋቸውን ጉዳይ ሲያብራሩ በአሁኑ ሰዓት አንድ የኢትዮጵያ ባንክ ሀርጌሳ ውስጥ ስራውን የጀመረ መሆኑን በመጥቀስ ወደ ሶማሊላንድ በመምጣት አሁን ላይ የመጀመሪያው ዓለም አቀፍ ባንክ በመሆኑ ሌሎች እንዲመጡ ተስፋ አለኝም ብለዋል። ፕሬዝዳንቱ ከሲኤንኤን ጋር ባደረጉት ቃለ ምልልስ ሶማሊላንድ ሰላማዊ የስልጣን ሽግግር ስርዓት የተከለች ከመሆኗ ባሻገር የራሷ መገበያያ ገንዘብ፣ የራሷ ፓስፖርትን ጨምሮ በርካታ ሀገራዊ መሰረተ ልማቶችን ብድር ማግኘት የሚያስችል እውቅና ሳይኖራት በራሷ ወጪ መሸፈኗንም ገልጸዋል። አሁን ላይ ሶማሊላንድ የሚያስፈልጋት የሀገርነት እውቅና ነው ያሉት ፕሬዝዳንቱ የሶማሊላንድ ሉዓላዊነት ከተረጋገጠ የበለጠ ወዳጅ ሀገሮችን የንግድና የፖለቲካ አጋሮችን ማፍራትና ኢንቨስትመንቷንም ማሳደግ እንደምትችል አስረድተዋል። በሶማሊላንድ ያለው ከፍተኛ የከበሩ ማዕድናት ክምችት ለማልማት በርካታ ሀገሮች ፍላጎት እንዳላቸውም ገልጸዋል። በሀገሪቱ ያሉትን የከበሩ ማዕድናት ክምችት በማልማት ረገድ በዋናነት የአሜሪካ መንግስት ከፍተኛ ፍላጎት እንዳለውና በዚህም ዙሪያ በጋራ ለመስራት ውይይት እያደረጉ መሆኑን ገልጸዋል። በንግድና በደህንነት ጉዳዮች ላይ ከሶማሊላንድና ከአሜሪካ ውይይት እያደረጉ መሆኑንም አያይዘው ተናግረዋል። በሌላ መረጃችን ስንሻገር የትግራይ ነጻነት ፓርቲ ለፕሪቶሪያው ስምምነት መጓተት ህወሓትንና የፌዴራል መንግስትን ከሰሰ። የጦርነት ስጋት ማንዣበቡንም አስጠነቀቀ። የህወሓት አመራርና የፌዴራል መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ በመተግበር የዜጎችን ጥቅም ማስከበር አልቻሉም ሲሉ ወቀሰ። ፓርቲው በትግራይ ክልል ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት እንዳለውም አስጠንቅቋል። ፓርቲው እሁድ ዕለት ባወጣው መግለጫ አሁንም በርካታ የትግራይ አካባቢዎች በክልሉ ጊዜያዊ አስተዳደር ቁጥጥር ስር እንዳልሆኑና በርካታ ተፈናቃዮች በዘላቂነት የመልሶ ማስፈር መፍትሄ አለማግኘታቸውንም ገልጿል። በተጨማሪም በህወሓትና በወታደራዊ እዝ አመራር ውስጥ ያለው ውስጣዊ ክፍፍል ተቋማት እንዳዳከመ፣ የታጠቁ ኃይሎችን አንድነት እንዳፈረሰና ለክልሉ ዲፕሎማሲያዊ መገለል ምክንያት መሆኑንም ገልጸዋል። ህዝቡ ለዳግም ጦርነት ለማነሳሳት የሚደረጉ ሙከራዎችን ፓርቲው የተቃወመ ሲሆን ሌላ ዙር ጦርነት የትግራይን ህገ መንግስታዊ ድንበሮች ለማስከበርም ሆነ ተፈናቃዮችን በሰላም ለመመለስ እንደማይረዳም ገልጸዋል። ነዋሪዎችን ያንዣበበውን የጦርነት ስጋት እንቅስቃሴ እንዲቃወሙ የጠየቀው ፓርቲ በትግራይ ውስጥም ሆነ በውጭ ሀገር የሚኖሩ ተወላጆች ቀጠናውን የሌሎች ኃይሎች የውክልና ጦርነት መድረክ እንዳያደርጉትም አሳስቧል። ፓርቲው ከጥፋት ለመዳንና ትግራይን ከዓለም አቀፍ ሀገሮች ጋር እንደገና ለማገናኘት ስትራቴጂያዊ ገለልተኝነትንና በፖሊሲ ላይ የተመሰረተ ድርድርን እንደ መፍትሄ አቅርቧል። ለፌዴራል መንግስትም መልእክት ያስተላለፈው ፓርቲው የሰላም ስምምነቱ የመተግበር ቀዳሚ ኃላፊነት የፌዴራል ባለስልጣናት መሆኑን ገልጾ በሂደት ላይ የሚታየው መዘግየት ለጸጥታ እጦት፣ ለሰብአዊ ቀውስና ለኢኮኖሚ ጫና ምክንያት ሆኗልም ሲል ከሷል። የትግራይ ህገ መንግስታዊ ድንበሮችን ለድርድር የማይቀርቡ መሆናቸውን የገለጸው ፓርቲው ህገ መንግስታዊ ስርዓቱ በአስቸኳይ እንዲመለስም ጥሪ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን።
በአማራ ክልል በአንዳንድ አካባቢዎች በቀጠለ የሰላም እጦት ምክንያት የትምህርት ስርዓቱ ጫና ውስጥ ወድቋል ተባለ። በሰሜኑ ጦርነትና አሁንም በአማራ ክልል በአንዳንድ አካባቢዎች በቀጠለ የሰላም እጦት ምክንያት የትምህርት ስርዓቱ ጫና ውስጥ ወድቋል። ባለፉት 4 እና 5 ዓመታት በክልሉ በነበሩ አሁንም ድረስ በቀጠሉ ሰላም እጦቶችና በሀገር አቀፍ ደረጃ ባሉ ችግሮች ምክንያት ዘርፉ በብዙ ውጣ ውረድ እያለፈ ነው ያለው የአማራ ክልል ትምህርት ቢሮ ለዚህም ድጋፍ እሻለሁ ብሏል። በሰሜኑ ጦርነት ምክንያት ከ4000 ትምህርት ቤቶች በላይ ጉዳት የደረሰበት የክልሉ ትምህርት ቢሮ ከነበረበት ችግር ሳያገግም አሁንም ድረስ በቀጠለው የሰላም እጦት ምክንያት ትምህርት ቤቶች ጉዳት እየደረሰባቸው እንደሆነ ነግሮናል። በከፊልም ሆነ ሙሉ በሙሉ ጉዳት የደረሰባቸው ትምህርት ቤቶች እንዳሉ ያነሱት የትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጉዳዩ ምን ያህል ነው የሚለው ግን ጥረት ያስፈልገዋል ብለዋል። ያም ሆነ ይህ ግን የክልሉ ትምህርት ቢሮ ካሳለፈውና አሁንም እያሳለፈው ካለው ችግር አገግሞ ጤናማ የመማር ማስተማር ሂደቱ እንዲቀጥል መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች ሊያግዙን ይገባልም ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።